ቤትሽ ቢሆንም እንደፈለሽ ግን እሷን የማስወጣት መብት የለሽ። ከየትም የለቃቀምሽውን ዲቃላ የማሳደግ እኔ ግዴታ የለብኝም። ቆይ ምን ተፈጥሮ ነው ራስሽ እስከ መጥፋት ያደረስሽ? ምንድነው ያደረኩት? ወንድሜ ተነስ እባክህ፣ እባክህ ተነስ ወንድሜ። ባልጠበቅኩት ሰው ተደፈርኩኝ። ትሰሚኛለሽ? ከየትም የለቃቀምሽውን ዲቃላ የማሳደግ እኔ ግዴታ የለብኝም። ስለዚህ ቤቴን ለቀሽልኝ ውጪ፣ ላይሽ አልፈልግም። አረ ሰብሊ፣ ቆይ ለምንድነው እንደዚህ የምታደርጊው? ምናሽ? ጭራሽ ለእኔ መልስ መመለስ ጀመርሽ? አረ አይደለም። እና ታዲያ ይሄ ምን አይነት ስርዓት ነው ባክሽ? አሁን በፍጥነት ኮተትሽን ሰብስበሽ እንድትወጪልኝ ብቻ ነው የምፈልገው። ውጪልኝ። ተፈጠረሽ ሰብሊ፣ ቆየት መሄጃልኝ እና ነው ሂጂልኝ የምትይኝ እንዴ? የፈለግሽበት ለምን አትሄጂም? ከፈለገሽ ለምን ጦሮንጦስ አትገቢ? እኔ ሰብለ ይመለከተኛል? እሺ ምን አጠፋሁኝ? ለምንድነው እንደዚህ የምትጨክኝብኝ? ምን አጠፋው? ከዚህ በላይ ምን እንድታጠፊ ፈልገሽ ነበር? የትም ስትንዘላዘይ ያመጣሽውን ዲቃላ ይዘሽብን መጣሽ። ከዚህ በላይ ማዋረድ አለ? ምን አድርገሽ ታዋርጅን? ከዚህ በላይ ንገሪኝ እስኪ። እባክሽ ሰብለ አጨክኝብኝ። ከእናንተ ውጭ እኮ ምንም አይነት ዘመድም ወገንም የለኝም። ታውቂያለሽ። ምን አልሻች? የእናንተ ዘመድ ነው ያልሽው? እዛም ያዛምር ከግንድ ያዛምርሽ። ሰሚያለሽ? አንቺ የኛ ዘመድም ቤተሰብም አይደለሽም። ትሰሚኛለሽ? አንቺ የኛ ቤተሰብ ሳትሆኚ የዛች ገደቢስ ዘመድ ነሽ። ስለዚህ አሁን ጨርቄ ማቄ ሳቲ ከዚህ ቤት ለቀሽ ልቅ በይልኝ። የኛ ምናችንም አይደለሽ። እባክሽ ነው እንጂ የምትይኝ? መሄጃ እኮ የለኝም። እባክሽን ሰብለ፣ እባክሽን። እንዳንቺ አይነት ርካሽ እዚህ ቤት የመኖር መብት የለውም። ስለዚህ አሁን ቤቴን ለቀሽልኝ ውጪ። የት መሄጃ አለኝ? ቆይ እባክሽን፣ እባክሽን አታባሪኝ። የትም የምሄድበት የለኝም። ልቀቂኝ። አንቺ እንዴት ብትደፍሪ ነው እጄን የነካሽው? አሁን ውጪልኝ፣ ውጪልኝ። ላይሽ አልፈልግም። ውጪልኝ፣ ኮተትሽን ይዘሽ ውጪልኝ። ወንድም በጣም ነው ከባድ ጊዜ እያሳለፍኩ ታውቃለህ። ህይወት ያለ ታላቅ ወንድም በጣም ነው የሚገብደው። አንድ ነገር ግን ቃል ትግባል። ያንተን ገዳዮች አሳድጄ ካላስኳቸው መቼም ቢሆን እንቅልፍ ይወስደኝ። መቼ ላይሽ አልፈልግም። አሁን ውጪልኝ፣ ውጪልኝ። ኮተትሽን ይዘሽ ውጪልኝ። እንዳትይዥኝ ተናገርኩ። በቃ ምንድን ነው? ቆይ ምን ተፈጥሮ ነው? ሰብሊ ምንድን ነው ንገሪኝ። ይቺ ልቅምቃሚ ከቤታችን እንድትወጣ ፈልጋለሁ። ለምን? ምን ማለት ነው ለምን? በገዛ ቤቴ እኮ የፈለኩትን ነገር ማድረግ መብቴ መሰለኝ አይደል እንዴ? ቤትሽ ቢሆንም እንደፈለሽ ግን እሷን የማስወጣት መብት የለሽ። እንዴት እንደ ሄራን የዚህ ቤተሰብ አባል ስለሆነች እንደፈለሽ የማስወጣት መብት የለሽ። ገባሽ? ሄራን ወደ ስራ መመለስ ትችያለሽ። ሄራን 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 ጠራሽኝ ሰብለ? አዎ ጠራሁሽ። ጠረጴዛውን አርጁ። እሱን ስጨርሺ ደግሞ ካስሎቹን ሰብስቢና አጽጃቸው። አሁን እኮ ነው ያጸዳሁት። ለምንድን ነው መልስ የምትመልሽልኝ? አጽጁ አልኩሽ አይደል? አጽጁ። እሺ ዝም ብለሽ ወሬ አታብዥሽ። ስሪ ያልኩሽን አርፈሽ ስራሽን ስሪ። ከሰባት ወር በፊት ያክስቴ ባል ደፈረኝ። ህይወቴንም አበላሸው። አለኝ ከምለው ከምወደው ፍቅረኛዬ ጋር እንኳን ላይ በድንግልና የኖርኩት ሰው እንደዚህ ሰኛ ሴት አስቆጠረኝ። በዛ ላይ ደግሞ የሰብለ ስድብና ግልምጫ ሲጨመርበት ራስሽን አጥፊ አጥፊ ነው የሚለኝ። ፈጣሪ
ፈጣሪ ግን ጥሎ አልጣለኝም። ሮቤልን የመሰለ ሰው ሰጥቶኛል። እኔንም ልጄንም የተንከባከበ ነው። እቺ ሴትዮ ያማታል እንዴ? ሄራን አቤት ሰብሊ ጠራሽኝ? ስንት ሰዓት ነው አንቺን መጥራት ከጀመርኩኝ? ደንቁራሻል ልበል? እስካሁን ጠረጴዛው ነው ብለሽ አልጨረሽም? ትንሽ ይቀረኛል፣ አሁን ጨርሰዋለሁ። እስካሁን የማንን ጎፈሬ ስታበጥሪ ነበር? እሺ ጠቢስ ያልኩሽ ናጠብሽ? ሰብሊ ደክሞኝ እኮ ነው። ደከመኝ? እንዴት ወገኛለሽ ባክሽ? ደግሞ ምን ሰርተሽ ነው የሚደክምሽ? ለማንኛውም አሁን ቀልድ አልፈልግም። ሰብስቢያቸውና አጠቢያቸው። ዞር በይ ከፊቴ አትገታሪብኝ። ሰብሊ እንደምታይኝ እኮ ነፍሰ ጡር ነኝ። ምን ነፍሰ ጡር ነው ያልሽው? በወግ በማድረግ ተድረሽ ያመጣሽው ነገር መሰለሽ እንዴ? የትም ስትንዘላዘል ያመጣሽው ዲቃላ። ደግሞ ትነፋረቂያለሽ እንዴ? ወገኛ አሁን አትነፋረቂብኝ። ያዘዝኩሽን ስል ዞር በይልኝ እያልኩሽ እኮ ነው። እንዴት ነሽ? ሰላም? ስራ ጥሩ ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እናንተስ እየተጽናናችሁ ነው? ምንም አንልም፣ እየበረታን ነው። ይሁን መቼስ እግዚአብሔር ያመጣውን መቀበል ነው እንጂ ምን ይደረጋል። እውነት ነው። ሰላምዬ አንድ ነገር ልነግርሽ ነበር። ሄራን ምን ሆነች? አይ እሱ እንኳን ምንም አልተፈጠረም። ስለ ሄራን እንድንነጋገር ነበር። ምን ነው? ምን ተፈጠረ? መቼም ማርገዟን ካወቅሽ ቆይተሻል አይደለ? አዎ። እናማ ልትወልድ ትንሽ ጊዜ ነው የቀራት። ስለዚህ ደግሞ እንዳክስትነትሽ ማድረግ ያለብሽ እንድታደርጊ ነው። እንዴ ሰብሊ ምን እያልሽ ነው? ምን እያልሽ እንደሆነ አልገባኝም። ያው ከወለደሽ በኋላ ሸክሙ እኔ ላይ ነው የሚሆነው። ስለዚህ ስራውን ብቻዬን መስራት ስለማልችል ቤት እንድትከራይላት ነው። ሰብሊ አሁን ጥሩ ሁኔታ ውስጥ አይደለም ያለሁት። ትንሽ ጊዜ ስጭኝና እኔ የሆነ ነገር አደርጋለሁ። ይኸውልሽ ሰብለ፣ እኔ በቃ ንግግር ሰልችቶኛል። በአንድ ሳምንት ውስጥ ከዚህ ቤት እንድትወጣ ነው የሚፈልገው። ሰብሊ ትንሽ ልትረጂ ሞክሪ እንጂ ምንም ገንዘብ የለኝም። አይ እንግዲህ እኔ ምንም ልረዳሽ አልችልም። ወይ ቀለብ ቁረጭላት ወይ የሆነ ነገር አድርጊላት። እኔ ማንንም ዲቃላ የማሳድግበት ግዴታ የለብኝም። ሄራን ቆይ ለምን ታሰድብኛለሽ? እኔ እኮ የራሴ ህመም አለብኝ። ሄራን ምንም እንዳትይኝ። በአንቺ ምክንያት ብዙ ስድብ ያስተናገድኩ። ቢያንስ አንቺ እኮ አትረጂ ምን አይነት ስቃይ ውስጥ እንዳለሁ። እሱ የራስሽ ጉዳይ ነው። በዘራችን የሌለውን ከማንም ወንድ ጋር ተጋድመሽ ዲቃላ ማምጣትሽ ሳያንስ ጭራሽ ብለሽ በባለቤቴ ታሰደብሽ። በጣም ይቅርታ። ከዚህ በኋላ ላሳፍርሽ። ትሰሚያለሽ? ለዛሬ ታልፈሻል። ከዚህ በኋላ ግን አልታገዝሽም። ከዚህ ቤት መንቅሬ ነው ማስወጣሽ።
በተፈጥሮ ራስሽ እስከማጥፋት ድረስሽ። መኖር አልፈልግም። በቃ ሁሉም ነገር ብቅት ብሎኛል። እሺ አንቺስ ሲሆን እንዴት ልጅ ላይ ትጨክኛለሽ? ልጁንም አልፈልገውም። በቃ አልፈልገውም። ማለት እኔን የሚረዳኝ ሰው የለም። ማንም አይረዳኝም። ንገሪኝ፣ እኔ ሁሉንም ነገር እረዳሻለሁ። በውስጤ የያዝኩት ብዙ ስቃይ፣ የደበኩት ብዙ ሚስጥር አለኝ። ቢያንስ እኮ ለልጅ ታስፈልጊዋለሽ። ለሱ ስትይ መኖር አለብሽ። ተወኝ በቃ። አሁን ምንም ማውራት አልፈልግም። በቃ ተወኝ። እሺ በቃ ተረጋጊ። ሁልጊዜም ከጎንሽ ነኝ። እሺ ምንድን አደረግሽ? ሮቤል ቆይ ምን አድርጊ ነው የምትለኝ? በአንቺ ምክንያት ሄራን ራሷ ልታጠፋ ነበርኩ። ስማ እኔ ምንም አላደረኩም። ደግሞ ለኔ ስትል ከሆነ ለምን 4 እግሯን አትበላም? ቆይ ይህን ጭካኔ ከየት ነው የተማርሽው? እሱ አይመለከትም። ይልቅ የማናግርህ ነገር ነበር። ምንድን ነው የምታወሪው? የራሴን የውርስ ድርሻ እፈልጋለሁ። በዚህ ሰዓት ስለ ውርስ የምናወራበት ጊዜ ነው? አዎ ባለፈውም እንደዚህ እያልክ ነው ያረሳሳል። ሰብለ እንድጠላሽ እያደረግሽ ነው። እኔ እሱ አይመለከተኝም። እኔ የምፈልገው ንብረቴን ብቻ ነው። ከዚህ በኋላ ስለ ውርስ እንዳታወሪኝ እሺ? ኧረ አዎ በጣም ጥሩ። እሺ ወንድሜ ውርሴን ለመስጠት ፈቃደኛ አይደለም። ስለዚህ አንተንም እንደ ታላቅ ወንድማችን መድፋት ይኖርብኛል ማለት ነው። ግን እኔ እንዳንተ ክፉ አይደለሁም። እጅና እግርህ እንዳይሰራ ክፍል ውስጥ እንድትቀመጥ ብቻ ነው ማደርግህ። እንዴት አደርኩ ወንድሜ? እግዚአብሔር ይመስገን። ዛሬ ደግሞ ወጣሁት ምን ተገኘ? ወንድም ምን ማለት ነው? አንዳንዴ እንኳን አንተን መንከባከብ አልችልም እንዴ? በሚገባ ትችያለሽ። ትናንት ለተፈጠረው ነገር ይቅርታ ልጠይቅ እፈልጋለሁ። እኔ ምንም አላደረግሽም። ሄራንን ይቅርታ ጠይቂያት። እሺ ጠይቃታለሁ። ለማንኛውም ጁስን ጠጣሽ። መልካም ስራ። አሁን ሁሉንም ውርስ በእጅ የማስገባበት ቀን ቀርቧል። ቆይ ግን ምን እያደረጉ ነው? የስጋ ወንድሜን ለተራ ንብረት ብዬ ይሄን ስራ መስራት ተገቢ ነው?
ሰብለ እንዴ ምን ሆነሻል? እንትን ሳላነበው ነው ያመጣውልህ። ቀኑ ሳያልፍ አይቀርም። እንኳን አልጠጣሁም። እኔ ሌላ ጁስ ሰርቼ አመጣልሃለሁ። በጣም አስደነገጥሽኝ እኮ እንዴ። ከጁሱ በፊት አንቺ ቀንብሽ ልትደፊኝ ነው? ይቅርታ በቃ ሌላ ቀይሬ አመጣልሃለሁ። እሺ እሺ ነው ይደቆን ጠምሳሽ በኋላ ደግሞ እንዳታስቆልጭ። እሺ እናንተ ጭራሽ አፍላፍ ገጥማችሁ ማውራት ጀመራችሁ እንዴ? እህቴ ማውራት አይቻልም እንዴ? ኧረ መብታችሁ ነው። በደንብ አድርጋችሁ አውሩ። እናመሰግናለን እህቴ። በቃ እኔም ወደ እስራኤል ሄድ። እንዴ የጀመርሽኝ ነው መጨረሻ? አሁን አንድ ላይ አይደለንም፣ ተለያይተናል። ለምንድን ነው የተለያያችሁት? ታሪኩ ብዙ ነው። ከየት ብዬ ልጀምርልህ? አንቺ ደስ ካለሽ ጀምሪልኝ። ለተወሰኑ ጊዜያት አብረን ቆይተን ነበር፣ ግን በአንዳንድ ምክንያቶች አብረን መቀጠል አልቻለም። ለምን መፍታት አልቻላችሁ ነበር? ፍቅረኛዬ ብዙ ጊዜ አብረን እንድናደር ይጠይቀኝ ነበር። እኔ ግን ለጊዜው ይሄ ነገር መሆን እንደሌለበት ነበር የምነግረው። ከዛ ከሌላ ሰው አረገዝኩ። ማለት ስማኝማ ማሪ፣ ነገ ቤት እንድትመጣ ፈልጋለሁ። ምን ነው ፍቅር? ምን ተፈጠረ? ከቤተሰቦቼ ጋር ላስተዋውቅ። ይሄ ነገር አልፈጣጠነም? አልፈጠነም፣ እንደውም በጣም ዘግይቷል። እሺ ውዴ፣ አንቺ ካልሽ ይሁን። ይኸውልህ ደግሞ ጽድት ብለህ ነው የምትመጣው። እሺ፣ በዛውም ላስቀር እችላለሁ። የዘንድሮ ይለያል። በይ ቻው ፍቅሬ። እሺ ቻው የኔ ውድ። የማንም ዲቃላ ቤቴን ሳይቀራመተኝ በፊት እኔም ከማምነውና ከምወደው ሰው ጋር መኖር አለብኝ። ባልጠበቅኩት አጋጣሚና ባልጠበቅኩት ሰው ተደፈርኩኝ። ይቅርታ
የማትፈልጊውን ጊዜ ስላስታወስኩሽ። ግን ቆይ ማን ነው ይህንን አስቀያሚ ነገር አንቺ ላይ ፈጸመ? ሮቤል፣ የምነግረኝ ነገር ጭራሽ ላታምነኝ ትችላል። እባክሽ ሳትሳቅቂ እንግዲህ። እሺ፣ ግን እንዳትደነግጥ። ወንድም ግርማን የደፈረኝ። እርግጠኛ ነሽ? ወንድም የደፈረሽ? ነገር የነበረ እኮ እንደማታምነው። አትርኪሽ። እኔ እንደዛ ማፈልግ ያለ ማለቴ ነገሩ ለማመን በጣም ስለሚከብድ። ለማንም ያልነገርኩትን ጉዴን ስነግር ለዚያው ወንድም የሆነው ምናልባት ዝምድና የህሊናህን ፍትህ እንዳይስት ፈርቼ ነበር። እውነቱን ለመናገር አሁን የተደበላለቀ ስሜት ውስጥ የገባሁት። ግን አሁንም ብቻሽን አይደለሽም። ምንም ቢሆን የወንድሜ ልጅ በሆድሽ ያልሽው። እንደውም ከበፊቱ አሁን በደንብ ተዘምደናል። አንተ ግን ባህሪ ከቤተሰቦች ሁሉ ይለያል። ወንድሜ፣ ቆይ ምንድን ያደረግከው? ለምን የአንዲትን ምስኪን ሴት ህይወት አበላሽ? በዛ ላይ ትዳር እያለ ያውም የሚስት የሆነ እህት መድፈር በጣም ይሆናል። መንገዱ ልክ ባይሆንም ዘርህን ግን ተከታይ በማለፍ ደስ ብሎኛል። ነገሮችን በየትኛው መንገድ ብጠቀም ነው ሙሉ በሙሉ ንብረቱ በእጅ ማስገባት የምችለው? እቺ መሽገር የሆነች ሄራን የሚሏት ልጅ አካሄዱ አልተመቸኝም። እንዴት ብዬ ከዚህ ቤት እንደማስወጣት ማሰብ አለብኝ። ከሮቤል ጋር ያላት ነገር ምንም አላማረኝም። መግባት ይችላል? ግባ። እህቴ ሄራንን አናግሬያት ነበር። እና ምን ይሁን? ያረገዘችው ልጅ ከወንድማችን ከግርማ እንደሆነ ነገረች። እንዴ አንተ ልጅ በቃ ላይ ያለህ አበድ? አላበድኩም። እንዴ አብዳሃል እንጂ ባታብድማ ኖሮ እንደዚህ ማንም መቀለጃ አትሆንም። ስሚ ሰብለ፣ የማወራው ቀልድ አይደለም። ይኸውልሽ ልብ ብለሽ ስሚ። ወንድማችን ሄራንን በጣም ጎድቷል። እኔ የምለው ቆይ አለመዋሸቷን በምን እርግጠኛ ሆነ ነው እንደዚህ የምትለው? አይኔን ያየች የተፈጠረባት ሳትፈራ በሙሉ ነው ነገረች። ቆይ ያለንን ንብረት ለመውረስ ያሴራቸው ሴራስ ቢሆን አስበህበታል? ሁሉም ሰው እንዳንቺ በነዋይ ፍቅር የታጠረ ነው እንዲመስልሽ? ሮቤል አሁንስ በጣም እያበዛሁ ነው። ለባዳ ብለህ እህትህን ማዋረድ ልክ ነው ብለህ ታስባለህ? በተደጋጋሚ እያየሁሽ አንቺ በገንዘብ ፍቅር ታውረሽ። ሮቤል ትዕግስቴን አትፈታተን። ሌላ ነገር ሳይከተል ከክፍሌ ይውጣልኝ። ውጣልኝ! ውጣልኝ! ምነው ፈጣሪ፣ ቆይ እኔ ያንተ ፍጡር አይደለሁ? ለምንድን ነው እንደዚህ የምታሰቃይ? እባክህ አምላኬ ሆይ እባክህን በቃ በለኝ። እስካሁን እዚህ ነሽ? ሰሚያለሽ? ዛሬ ከባድ እንግዳ ይመጣል። ተነሺ፣ ብዙ ስራ ነው ያለብሽ። ተነሽ። አምላኬ ሆይ አንተ ሳማረር ሌላ ችግር አመጣብኝ። እየገባኝ አንተ ማማረር እንደሌለብኝ ነው። አምላኬ ሆይ በቃ
ሁሉም እንደ ፈቃድ ይሁን። ድካም ያለማረረው አይለመደኝም። እየደረስክ ነው? በቃ አፓርትመንቱ ጋር ስትደርስ ደውልልኛል። አይ ናፍቀኸኛል። እሺ እሺ። ምን ቀረ? እንግዲህ ምንስከኝ አስፋው ወንድሜ እየደረሰ ነው። ወይ ደረስ? ቶሎ ቶሎ በይ እሺ። ቤታችን ይመስላል ወንድሜ። ዳኒ